ወደ ሌላ እርምጃ ነው የምትሄደው? በእርግጠኝነት ማለት ነው። አላቅም ምን ወደ ምን ወደ ፖሊስ እንኳን ብትይ እንኳን እኮ ፖሊስ እኔን አያስገድደኝም አይደል? ሌላ የሚችለው እኮ ልጁ ያንተ ከሆነ ልጁን ተንከባከብ ነው እንጂ ከሷ ጋር ኑር ሊለኝ እኮ አይችልም። እኔ እሱን አላቅም። እኔ እውቀቱ የለኝም ስለ እንደዚህ አይነት ነገር። ግን ያንን ለኔ ልባል አልችልም። ገብቶሻል አይደል? እኮ እኔ ግራ ገባኝ። እሺ ለምንድን ነው የምታስጨንቀኝ? ሃይሚ እያስጨነኩሽ አይደለም እኮ ከኔ ጋር መሆን እንችላለን። አብረን እንቀጥል እኮ ነው የምልሽ። አልችልም። ለምን ቅመም ይቻላል? ብሩክ አልችልም። ለምን ሃይሚ ለምን? ስለማልችል ነው በቃ። ይቻላል። ከዚህ በላይ አታስጨንቀኝ። ለዚህ ከሆነ የጠራኸኝ ልሂድ በቃ። ቅመምዬ ለምን አትረጂኝ? ምን እንቅድሚያ እርግጠኛ ባንሆንበት ነገር እኔና አንቺ ተለያይ። እሺ ከዛስ? አሁን ተለያይተን ልጁ የብሩክ አይደለም ቢባል እኔና አንቺ ወደ ድሮ ልንመለስ ነው? አላውቅም። በዚህ ክፉ ጊዜ በዚህ በሚጨንቅ ጊዜ ላይ ከጎኔ ካልሆንሽ ያኔ ደግሞ የኔ አይደለም ቢባል እኔ ጋር ብትመጪ ምን ብዬ ነው የምቀበለው? እኔ የሚበጀውን ነው የነገርኩሽ ሃይሚ። የመሰለኝ ጭቅጭቅ ላይ እንደዚህ አይነት ሰላም ዩቲዩብ እንዴት ናችሁልኝ? ዛሬም ተመልሰን መተናል። ሰላማችሁ ባላችሁበት ይብዛ እያልኳችሁ ዛሬ ደግሞ አዲስና በጣም የሚገርም ቪዲዮ ይዤላችሁ መጥቻለሁ። አብረን የምንከታተል ይሆናል። የተመሳሰሉ ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ ማለት ነው። ብሩኬና ሃይሚ ዛሬ ምን አደረጉ፣ እንዴት ዋሉ፣ ምን ተፈጸመ አብረን የምንመለከት ይሆናል። የተመሳሰሉ ሰብስክራይብ ላይክ ሼር ማድረጋችሁን እንዳትረሱ። ቪዲዮን ተከታትለን ሀሳብ አስተያየት ለመስጠት ተመልሰን መጣለን። የተመሳሰሉ እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ቪዲዮን ተከታትለን እንመለስ ወደ ቪዲዮ። የሆነ ያም እየመጣ ያም የሆነ ነገር ምናምን እያለኝ እኔ ካንተ ጎን መሆን አልችልም። ለምንድን ነው ማለት? ሲቀጥል ደግሞ እኔ ካንተ ጎን መሆን የማልችለው እኔ ከሷ ጋር መጣላት አልፈልግም እያልኩ ነው። በአንተ ምክንያት ወይም በወንድ ልጅ ምክንያት ከሴት ልጅ ጋር መጨቃጨቅ በጣም ስልችት ነው ያለኝ። እኔ ትናንት ራሱ እንዴት ትግስቴን ተቆጣጥሬ ሳወራት እንደነበር እኔ ነኝ የማውቀው። እሱንም ጋሽዬ ሊያገኛት ስለፈለገ ብቻ ማለት ነው። በጣም ነው የሚያናድደው። ንግግሯም ሁሉ ነገሯ በጣም ነው የሚያበሳጨው። እንዴ ሻውን እኔ ካልኩት ነገር እኔ ወደዋለሁ እያለች ነው። ጭራሽ ደግሞ እኔ ወደዋለሁ ስለምወደው ነው ለምወደው ሰው ምንም ነገር ባደርግ እያለች ነው። እንደዚህ አይነት ወሬ እያወራች እኔን ልቤን እያቆሰለች። እንዴ ምን ማለት ነው? እኔም እኮ ወድሃለሁ አይደል? እንዲሰማኛል እኮ እና አስሬ እየመጣች እንደዚህ እየነገረችኝ እያቆሰለችኝ እኔ ካንተ ጎን ሆናለሁ። ብሩኬ የትም ብንሄድ ደግሞ እንደማትፋታን አውቃለሁ። ሃይሚሽ ምን ታመጫለሽ? ምን ማምጣት አንችልም እኮ በቃ ያለው መፍትሄ ነው። በቃ እኔ ብቻዬን ሆኜ ራሴን ላረጋጋ በቃ። ከዛስ እሺ ልጁ ተወለደና የብሩክ አይደለም ይባል። እንግዲህ ፋሚሊ ያው እየተመለከታችሁ ያላችሁት የጨረቃ ፋሚሊ ሰብስክራይብ ሳታደርጉ የምታዩት ነገር ምንድነው? ይሄ ችግር አያመጣም? ያመጣል ወይ? ያመጣል ነው ወይ? ሌላ ምንም ነገር የለም ነው የምላችሁ። ስለዚህ ይሄ ነገር ችግር ያመጣል። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ለእናንተ ስንል ያው መስዋዕትነት ከፍለን ቪዲዮ እየሰራን እንገኛለን ማለት ነው። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። እስከ ቪዲዮ ፍጻሜ አብራችሁን ሁኑ። እንግዲህ የዛሬ ቪዲዮ ላይ ተመልሰን መጥተናል። ሀሳብ ለመስጠት ያህል ሃይሚና ብሩኬ መለያየት አለብን እያሉ ይገኛሉ። በተለይ እሷ ናት እንደዛ ስትል ያለችው። ሃይሚ በጣም ተጎድቻለሁ፣ በጣም ብዙ ነገር ደርሶብኛል እያለች ትገኛለች እና ሁሉ ነገር ምን እንደሆነ ምን እንደተፈጠረ አብረን ያየነውና በጣም የቆየ ነገር ነው ይሄ ነገር እና ፋሚሊ በጣም ሀሳብ ሰጠን እስከዛሬ ያው ቀናቶች አልፈዋል። ዛሬም እንሰጣለን ማለት ነው። እነዚህ ሰዎች መለያየት የለባቸውም። ያው ማስተካከል ያለባቸውን ነገር ጋሽዬ እኔ ጨርሳለሁ እንዳሉት በእሳቸው መንገድ እንዲጨርሱ ነበር የተነጋገሩት እና ያን ደግሞ ሰምተን ቪዲዮ በጣም ተከታትለን ብዙ ጊዜ አዳምጠን ብዙ ጊዜ እንትን ብለን ሰሞኑን የነበረው ሁኔታ ቆይታ ነው ማለት ነው። ዛሬ ደግሞ እንለያይ እየተባለ ነው። እስከ ቪዲዮ ፍጻሜ አብራችሁ ይሁኑ። መለያየት ጥሩ አይደለም። ምን እንደሚፈጠር አብረን የምናየው ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይሁኑ። ላይክ፣ ሰብስክራይብ አድርጉ። ቪዲዮን ላይክ አድርጉ። ተመልሰን እንመጣለን። እኔ ምን እረዳሻለሁ? ምንስ ብትይ እኔ እረዳሻለሁ። እንደውነቱ ምን ማለት ነው? እኔ ያው ሁሉ ስቃይ ውስጥ ሆኜ ከጎን ያቶኝ አሁን ስለሱ ባናወራ ጥሩ ነው። ለምንድን ነው ማናወራው? እኔ እኮ እየነገርኩሽ እኮ ጊዜ ይፈታዋል እኮ እስከዛ ከኔ ጎን ሁኝ እኮ ነው ያልኩሽ። ልጁ በተወልዶ እንኳን የብሩክ ነው ቢባል ሃይሚ ካንቺ ጋር መለያየት አልፈልግም፣
ከዚህ በላይ አማርኛ ምንም ልነግርሽ አልችልም። እንዴ ሚሻለን እሱ ነው፣ በቃ የሚበጀንም እሱ ነው። አልፈልግም፣ ምንም አልልም። ሌላ ኮሽታ አንፈልግ። ሌላው ይባል ከተባለ ደስተኛ አልሆንም እያልኩ ነው። ገባህ? እሺ ሀይሚ፣ እኔ ራሴን ነው ማስቀደም ያለብኝ። ልጅ ኖሮኝ ብታገኘኝ እኔን አታገቢኝም? ልጅ ኖሮኝ ከዚህ በፊት ብታገኝ እኔን አታገቢኝም? እኔ አላቅም። እኔ አንተ እንደዚህ አይደለም አማቀህ እሱን አላቅም። እኔ እንደዚህ ብዬ ወስኜ ልነግርህ አልችልም። እኔ አላቅም እሱን። ቦታው ላይ ስትሆን ነው የትኛውም ነገር ሊገባህ የሚችለው። አሁን ያለውበት ቦታ ስለሆነ ነው እንደዚህ አይነት ስሜት ውስጥ የገባሁት። ምናልባት አንተ ልጅ ኖሮ አግኝቼ ከሆነ ከመጀመሪያው ሊቀበለው እችላለሁ። ግን እኔ አንተን እንደዚህ አይደለም ያገኘው ብሩኬ። አሁን ማስተካከል እንችላለን እኮ ብሩኬ። እኔና አንተ ከስር ከመሰረቱ አብረን ነው አይደል? ማስተካከል እንችላለን። ቢያንስ ራሴን እንኳን እንዳዳምጥ ጊዜ ስጡኝ፣ ሁላችሁም ብትሆኑ ማለት ነው እንዴ። ይሄን ነገር ለመቀበል ቀላል ነገር አይደለም። በቃ ግዴታ አሁን ስላልከኝ አሁን እንድቀበልም ደግሞ አጠብቅ። ሲቀጥል ደግሞ እንደዚህ አይነት ጥያቄ ምን አይነት ጥያቄ ነው? ምናልባት ልጅ ኖሮ ካገኘው ካመኘበት ነው አብሬክ የሆንኩት አይደለ? ሃይሚ አሁንም መሆን ይችላል እኮ ነው የምልሽ። ለምን አትሰሚኝም? ለምን እንዳረጋለን? ብሩክ አሁን ደግሞ መሆን አይችልም። ነገስ እሺ ምን እንደሚፈጠር ምን አውቃለሁ? ነገም ከኔ ጋር ብዙ ግጭቶች ሊፈጠሩ ይችላሉ። ከዛስ እሺ ስንጣላ ከዛስ ብሩክ እየሄደው ይላል ነው። እኔ እሱን አንተ ልጠይቅህ እንጂ ሃይሚ እንዴ አትበይኝ በእናትሽ። እኔ ላይ ስጋት አለ። እርግጠኛ ባልሆነ ነገር ላይ እንደዚህ አትበይኝ። በቃ ከዚህ በላይ አታስጨንቀኝ። ልጁ እኮ ሃይሚ ተወልዶ የኔ እንኳን የብሩክ ነው እንኳን ቢባል እኮ በቃ ከዚህ በላይ አታስጨንቀኝ ብሩክ። በቃ ተወኝ። እንደዚህ አይነት ነገር እንዴት ባንዴ እንደወስን ትጠብቃለህ? በእግዚአብሔር እቻልክ ከዚህ በላይ ባታወራኝ ባታስጨንቀኝ ደስ ይለኛል። ምክንያቱም ይሄ ለኔ ቀላል አይደለም። በቃ ብሩኬ እኔ አንተን ማጣት የምፈልግ ነው እንደሚመስል ለምንድን ነው የማትረዳኝ? እኮ እንደዛ ካልሆነ ለምን ከኔ ጎን አትሆኝም? እሺ ሁሉም ነገር እስኪታወቅ እኔ ይሄን ነገር አምኜ መቀበል አልችልም። በቃ አንተ ልጅ ሊኖርህ እንደሆነ ማሰብ አልፈልግም። በቃ እያሰብኩኝ ልጅ እንዳለ እያወቅኩኝ ደግሞ አብሬ መኖር አልችልም። እንዴ ችግር አለው ሃይሚ? እኔና አንቺ እንዳንለያይ ከፈለግሽ እኮ ይሄ ነው ያለው አማራጭ። እኔ የምፈልገው ይሄ ነው። ገብቶሻል? ከእኔም ከአንቺ መጎዳት አልፎ ቤተሰብንም ነው የምንጎዳው። ገብቶሻል አይደል? ብሩኬ በቃ ተወኝ። በጣም እየተሰቃየሁ እንደሆነ አልገባህም። ያው ተመልሰን በተናመለሱ ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ያው ለሃይሚም ልክ ነው፣ እውነት አላት። ብሩኬም ደግሞ የራሱ ነገር ማስረዳት አለበት። እውነታው ምን እንደሆነ ታውቆ ከነጋሽዬ ጋር ተመካክረው ነገሮችን ለማስተካከል እየጣሩ ይገኛሉ። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ እና ሌላ ምንም ምክንያት አይኖርም ብዬ ነው ማስበው። በተለይ ሃይሚ የራሷን ሀሳብ አላት። ያው ልክ ናት ብዬ ነው ማስበው። እያንዳንዱ ነገር እንደዚህ ዝብርቅርቅ ብሎ እሷ ማስራትና ማሰብ አትችልም ማለት ነው። ብሩክም ነገሮች ተበላሽቶበት ለማስተካከል እየጣረ ይገኛል። የሁለቱንም ሀሳብ አንድ ላይ ተመካክረው ቢጨርሱና ቢያወሩ አሪፍ ነው ብዬ አስባለሁ። እና ፋሚሊ እየተመለከታችሁ ያላችሁ ሰዎች በተለይ ሁላችሁም በተቻለ መጠን ሰብስክራይብ ማድረጋችሁን፣ ቪዲዮን ላይክ፣ ሼር ማድረጋችሁን እንዳትረሱ። ቪዲዮን ተከታትለን ተመልሰን እንመጣለን ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ወደ ቪዲዮ ቅመም እኔ እኮ እረዳሻለሁ። እንዴ ያለው አማራጭ እኮ ይሄ ነው። ታዲያ ማናችሁ ምን እየተረዳችሁኝ አይደለም? እኔ አወዛጋቢ ስሜት ውስጥ ነኝ። በቃ ከራሴ ጋር ራሱ መሆን አልቻልኩኝ። ለምንድን ነው ዝም ብለሽ የምታለቅሽው? ለምንድን ነው ህመም የምትሆኝብኝ? እንዴ ተወኝ በቃ ብሩኬ። ብሎ እኔን ማጣት ትፈልጊያለሽ ወይ? ምን አይነት ጥያቄ ነው? አብረሽኝ ከጎኔ ሁኚ። ልጅ ቢኖረኝ አብረሽኝ አታገቢኝም ነበር ወይ? እንዴ ብሩኬ ያለው አማራጭ ብቻ ስለሆነ ምን አይነት ጥያቄ ነው? እሺ ምን ማምጣት እንችላለን? ምንም አናመጣም እኮ። እኔ ብሩኬ ለምን አይገባሽም? ምንም ማምጣት አንችልም። ቅመሜ ምን ለምንድን ነው በቃ ደስተኛ ያልሆነ ህይወት እንድኖር የምትፈልጉት? እኔ ደስተኛ አላደርግሽም ብያለሁ ሃይሚ። አታደርገኝም በእርግጠኝነት። ለምንድን ነው ደስተኛ ማላደርግሽ? ዝም ብለሽ አታልቅሽ በእናትሽ ሃይሚ። ያለው አማራጭ ብቻ ስለሆነ እኮ ነው። ምን ላደርግሽ? በነገራችን ላይ ፋሚሊ መለያየት መፍትሄው ነው አያውቅም፣ ግን በጣም አስጨናቂና ከባድ የሆነ ነገር ላይ እንደዚህ አይነት ውሳኔ ይወሰናል። ግን ይሄ ነገር በጣም በምክክር እውነታውን አዳምጡና ተረድቶ ነገሮችን ለማስተካከል የሚደረግ መንገድ ውስጥ እንጂ እዚህ ደረጃ ውስጥ የሚያደርስ ነገር አይደለም ብዬ አስባለሁ። ያው እናንተም እንደምትሉ አላቅም። ሀሳባችሁን
ኮሜንት ሴክሽን ላይ እስኪ አስቀምጡ። ዛሬ አስቀምጣችሁ አታውቁም አይደል? አስቀምጡ። ይኸው ፈረሱ ሜዳውን ለእናንተ ስለሆነ እና ማስቀመጥ ትችላላችሁ። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ቪዲዮን ጨርሰን ተከታትለን እንመጣለን። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ሌትስ ጎ። ተንተጣልተን ራሱ በሙሉ ልብ ያምንህ ነበር። ከዚህ በኋላ ምን አይነት እምነት ይኖረኛል? እውነት አድርገው ከሆነ እኔ ምን አይነት እምነት ነው የሚኖረኝ? ሃይሚ እንደዚህ አሁን ተወልዶ ልጅ የኔ ልጅ ካልሆነ ደግሞ እኔስ ምን አይነት እምነት ነው የሚኖረኝ? እኮ እሱን እርግጠኛ ሆነ ንገረኝ። አላደረኩትም ብለህ እርግጠኛ ሆነ ንገረኝ። አላደረኩትም ብል ምንም የሚያመጣው ለውጥ የለም። አሁን ላይ በቃ እንደምታየው ነው። ታገስኩ፣ አየሁ፣ ምንም የሚለወጥ ነገር የለም። ስለዚህ ልጁ እስኪወለድ መጠበቅ ነው። ምን ላድርግ? እኔ ስንቴ ነገርኩሽ አላደረኩትም ብዬ። በቃ ያለው ካላደረከው እርግጠኛ ሆነ ንገረኝና በቃ አብሬ ልሁን። ካለዛ እኔ እንዴት ነው የልጅቷን ጸበም ሁሉ ነገር ቋቋመዋለሁ፣ ችግር የለውም። ግን እንዴት ነው እኔ ልጅ እንኳን ቢኖረኝ አብረሽኝ ሆኜ እያልከኝ እንዴት ነው እኔ ትግስት ሊኖረኝ የሚችለው? እኮ ምን ችግር አለው ሃይሚ? እኔና አንቺ እንዳንለያይ ከፈለሽ ለምን ይከብድሻል? ይሄ ቀላል አይደለም ሃይሚ። ተወኝ በቃ እሺ፣ አታልቅሽ በእናትሽ። እኔ በጣም አሞኛል ሃይሚ፣ በእናትሽ ሃይሚ ስሚኛ። የኔ ህመም እኔ ልቤን የታመምኩት ገባ አይደለ? ሃይሚ እንዳይፈጠር እኮ ነው ካንቺ ጋር ልሁን ምለው አይደለ? እኔና አንቺ እንዳንለያይ እኮ ነው አይደለ ምልሽ እንደማላገኝ እና ፋሚሊ ቪዲዮ ይሄን ይመስል ነበር ማለት ነው። ምንም ሀሳብ አስተያየት መስጠት ከብዶን ሳይሆን ያው መለያየት ጥሩ አይደለም። በእነሱ መለያየት ማንም አይደሰትም። በተለይ እናውቃቸዋለን። ለኛ ብዙ ትምህርት እያስተማሩ አሪያ የሆኑ ሰዎች ናቸው፣ ጥንዶች ናቸው። እና ባትጣሉ አሪፍ ነው። ብዙ ነገሮችን ለማስተካከል እየጣራችሁ ነው፣ እናውቃለን። ብዙ ነገር በማዕከላችሁ ገብቶ እየረበሸ ይገኛል። ግን ነገሮችን መረጋጋት መንፈስ ለማስተካከል መሞከር አለባችሁ። መለያየት መፍትሄ ሊሆን አይችልም፣ ሆኖም አያውቅም። በንግግር የሚፈታው ነገር በንግግር ፍቱ። እና የዛሬ ቪዲዮ ይሄን ይመስል ነበር። አብራችሁ ስለቆያችሁ አመሰግናለሁ። ሌላ ጊዜ በቀውጢና ቤንግ በሆነ ቪዲዮ ተመልሰን እንመጣለን ማለት ነው። ሰብስክራይብ ላይ ሼር ማድረጋችሁን እንዳትረሱ። ስለነበረን ጊዜ አመሰግናለሁ። ባይ እኔ ላይ እንደዚህ አይነት ነገር ብትሰማ ምን ይሰማህ ነበር? እሺ ሃይሚ፣ እኔ እንኳን ባንቺ ቦታ ሆኜ ተረዳሁሽ። እሺ እንለያይ። እኔ ልጅ አላት ተብለህ ቢነገርህ ምንድነው የሚሰማህ? አይደለም ልጅ አላት ከሌላ ሰው ጋር እንኳን ተኝታለች ተብሎ ሌላ ሰው ማቀፌን ስትሰማ ምንድነው የሚሰማህ? ለምንድነው እኔን እየተረዳኸኝ አልሆነው? ሃይሚ ስለተረዳ እሺ እንለያይ ብዬ እንድቀበል ነው የምትፈልጊው? እሱን ነው የምትፈልጊው? እኔ ብሩኬ ለምንድን ነው ማንግባባው? እኔን ቅድሚያ እንግባባ ከምንነቋቆር። እኔ ላይ ብዬ አክሴፕት እንዳደርግ ነው የምትፈልጊው? ያ ነገር እንዳይፈጠር እኮ ነው አይደል የምጠራው? በቃ እዩም ምንም ቢያንስ በዚህ ሐሳብ ተስማማልኝ። በቃ መለያየት ካለብን እንለያይ። በቃ ከዚህ በላይ እርስ በርስ በቃ እንትን ማለት የለብንም እንዴ።